ከዚህ በፊት ከዚህ ጋር ያወራው የለጠለጠው ሰውዬ አለ። በስልክ ሲያወራ he said he was driving post ሰበር ዜና ሰምቷል። ኢቫን ሪስና ጃኒን ጨምሮ 5 ግለሰቦችን በቁጥጥር ስር መዋሉና ምርመራ ያካሄደ። በስመ አብ ቅዱስ ኧረ ኢቫን እቺ ኢቫን ናት ገጀው ፍግግ ብላ ፎቶ የተነሳችው። ኧረ ይመችሽ ኢቫን። ቦርሳ ይዤ ነበር ያ እንግዲህ አዳዲስ ነገሮች የተፈጠሩ ነው በሶፎንያስ ጉዳይ ማለት ነው። አሻም ትሬዲንግ የሚሰራበት መስሪያ ቤት ውለታውን ማቋረጡን ይፋ አድርጓል ማለት ነው። ስለ ጉዳዩ ማብራሪያ ስጥ ብሎ ሶፎንያስን ቢያናግረውም ወደ ጸበል ሂጅ ያለው ህመም ላይ ስለሆንኩ የሚል አጠር ያለ ነገር በማስተላለፉና ማብራሪያ መስጠት ባለመፈለጉ ምክንያት ውለታውን ማቋረጡንና ድርጅቱን የማይወክል ነገር እንደሰራ አክሎም ተናግሯል ማለት ነው። ቤተሰቦች በሌላ ጉዳይ ደግሞ ሲጠይቀው የነበረው ልጅ ብዙ ውዝግብ እየተነሳበት ጥያቄ እየተነሳበት ነው። ምንድነው የሚለውን ነገርም አብረን እናያለን ማለት ነው። ቲክቶከሮቹ የታሰሩት እነማን ናቸው የሚለውንም አብረን እናያለን። ሀሳብ አስተያየቶቻችን እንሰጣጥበታለን። ቀጥታ ወደ ጉዳዩ እንግባ። ሰብስክራይብ ያላረጋችሁ ግን ሰብስክራይብ እያረጋችሁ መለሳለን። ቆይ ልጠይቅሽ፣ አብሮ ተጀናጅ ነው ለአንድ ሰው ብቻ እንዴት ሊሆን ቻለ እኮ? አብሮ ነው የተጀናጀ ነው እኮ። ጥግ ድረስ ተጀናጅ ነው። ጥግ ድረስ አውርቶት አብሮ እንደሚያድሩ ቢጃማ ሁላ እኔ ቀጭን ስለሆንኩኝ አንተ ትንሽ ወፍራም ስለሆንክ ቢጃማ የራስህን ይዘና ብሎ ተነጋግረው አድሮ እንደሚሄድ አውርተው ሁሉን ነገር ጨርሰው ሴታፕ አደረኩ ይላል። ለበት ቦታ ላይ በአንድ ቀን አንድ ሰው አንተ ከአዲስ አበባ አዳማ ነርቶ አይመጣም። አንድ ሰው አዳማ ድረስ አይሄድም። ደግሞ ከዚህ በፊትም ቀድሞ ይሄ ነው ቴክስት ያደረገው። አይገርምም? አዳማ ድረስ ራሱ አላየውም የኔን ቴክስት። ከዚህ ራሱ ደግሞ ራሱ ነው ፈልጎ ያገኘው ያለውን ኮሜንት ላይ አላየሁም እንጂ ማግኘት ምን አለ ልጁ የአእምሮ በሽተኛም ነው። ጸበል ሞክሯል፣ ሕክምና ሞክሯል፣ የአእምሮ በሽተኛ ነው። አራተኛ ደግሞ እንደዚህ አይነት ሰው በዛ ቦታ ላይ የነበረ ሰው ምናልባት ሊሆን ይችላል ያለች። እኔ ባነጋገሩ ይለየኛል። እኔ ይቅርታ አድርገን ጥፍሬ እስከ አንገቴ ድረስ ጸጉር ነው። ይሄንን ያልኩት ደግሞ እንዲወደው ነው የሚለው አሰበዋል። ማግኘት ላይ እንዴት እንደሚመጣ አራንዱ እንዳለ ልንገር። ልጁን የለጠለጠው ልጅ ነው ለሶፎንያስ ስልኩን የሰጠው። ጉድም አውት ኦፍ ኖዌር ይሄ ሰው የሱን ስልክ አፈላልጎ ሊደውል አይችልም፣ መሴጅ ሊያደርገው አይችልም፣ ሊያወሩ አይችሉም። there is something ያኛው ግን ማን ነው ወሬውን የጀመረው? ይሄ ልጅ ነው ያጠመደው ወይስ ይሄኛው ሶፎንያስ? ይሄ አሁን የፖስተበት ልጅ ከዚህ በፊት ጠፍቶ ከዛ አሁን ስሙን ለማደስ አይነት ነገር ገባህ አይደለ? እንደዛም ሊሆን ይችላል ይሄን ሲስተም የተጠቀመው ገባህ አይደለ? ሲቀጥል ደግሞ በጣም ብዙ ጊዜ ካላወራው በስተቀር ዘሎ በሁለት ቀን በሶስት ቀን ይሄ ልጅ ሊመጣ አይችልም። አዳማ ያውቀዋል። ካልቸራችን እንደዚህ አይነት ነገር እንደማይፈቅድ ያውቀዋል። የተማረ ልጅ ነው። አዎ ለምን ከምን የተነሳ ሊጠይቀው ቻለ? ከዚህ በፊት ስለዚህ ልጅ የሰማው ነገር አለ። ከዚህ በፊት ከዚህ ጋር ያወራው የለጠለጠው ሰውዬ አለ እና ዮሐንስ የቀመሳለ እያልክ ነው። ቀምሷል። ይሄኛውማ የቀመሰ ነው። መለሰራ አራጇ ይሄ ልጅ ፌመስ እና ታዋቂ ስለሆነ እንጂ ልጆቻችን ዛሬ ክፍለ ሀገር ላይ እየተደፈሩ ነው። የ11 ዓመት ህጻን ልጅ የ6 ዓመት ህጻን ልጅ በግብረ ሰዶም እየተደፈረ ነው። ይሄ ልጅ ዝነኛ ስለሆነ ታዋቂ ስለሆነ ወደ ሚዲያ ወጣ እንጂ ቴዲ እውነቱን ብነግር ሰማቸው። እሺ ይተናከልኝ እኔ ግን እኮ ቴዲ ሀሳብ ፍረሽ ግን ምን እንደማያደርግ በጣም ነው የማመሰግናቸው። ብዙ ጊዜ እኔ ያላየሁትን አንግል ስለመታዩ ከልብ አመሰግናለሁ። ለምትጽፉልኝ በውስጥ በስልክ ሲያወራ he said he was driving post የተደረገው ቪዲዮ ላይ ግን he was walking። ሌላው ልጁ he said he was wearing pink ቪዲዮ ላይ ግን የለበሰው ነጭ ነው። እነዚህ በቀላል የሚታዩ መረጃዎች አይደሉም። አንደኛ ፍሬዘር ራሱ መጠየቅ አለበት። ለማጥመድ ነው። እንዴት ከአንተ ጋር እንዲያለ ኮንቨርሴሽን ሊያደርግ ይቻላል? ሁለተኛ ቀጣጥሎ ልጁን ሊያስመታ የሚችለውን ድምፅ ብቻውን ያሰማል። ይህን እንዴት ያዩታላችሁ? ከዛ ውጭ ቴዲ ደግሞ መለስ ብለህ ካየኸው ብዙ ውስጥ ያላችሁ ሰዎችም እንድትሰሙት የምፈልገው ነገር ምንድን ነው? ግብረ ሰዶም ንክኪ የሌለው ሰው እንደዚህ አይነት ሰዎች ሲደውልላችሁ እኮ አደማን በጣም ያስፈራል። ቆም ብሎ ከእንደዚህ አይነት ሰው ጋር ራሱ ለመነጋገር በጣም ያስፈራል። በዚህ ደረጃ ምን አይነት ድፍረትስ አግኝቶ ነው ልጁ በዚህ ደረጃ ኮንቨርሴሽን ከሱ ጋር እያደረገ ያለው? ያለ አንድ ኤክስፔሪንስ እኔ አሁን አውሮ ብትለኝ 911 ነው የምደውለው። ትፈራለህ። ወንድ ሆነህ የማትጠብቀው ነገር ነው ቴዲ። እንደ ወንድ ልጅ ነህ ስታስበው በጣም ያስደነግጣል።
ስለዚህ ይሄ ልጅ ብቻ አይደለም ቴዲ፣ በዚህ ጉዳይ በደንብ ጊዜ ሰጠህ ብታወያይበት የማጠብቃቸው በጣም ትልልቅ ሰዎች እዚህ በሽታ ውስጥ ነው ያሉት። በተለይ አዲስ አበባ ላይ ፋሽን ሾው በሚባል ነገር፣ ቲክታክ በሚባል ነገር የተለያዩ ክለብ ውስጥ ለሃይምሮም ለጆሮም የሚሰቀጥጡ ብዙ ነገሮች እየተደረጉ ነው። ሌላኛው የመጣ ሜሴጅ ልጁ ራሱ ትክክለኛ ልጅ ቢሆን ከህግ አካላቶች ጋር ተነጋግሮ በፖሊስ ወይም ደግሞ በህግ አካላት ቁጥጥር ስር እንዲውል ያደርገዋል እንጂ እንደዚህ በሰፈር ጎረምሶች እንደዚህ አያስደበድቡም፣ የደቡብ ፍርድ አያስፈርድበትም ነበር ትክክለኛ ጤነኛ ልጅ ቢሆን ነው የሚሉ ሀሳቦችም እየመጡ ነው እና ለእናንተ ግባት እንዲሆናቸው ነው። ችግር የለውም። አሁን ለጊዜው ረፍት ላይ እቺም ቪዲዮ የባለፈች ነው። ሬዲዮ ፕሮግራም አለኝ፣ ስፖንሰሬ ነው፣ እዛ ላይ እሰራለሁ። ከዛ ውጭ ቤት ነኝ። የቤት እመቤት ይላል ማለት ነው። ቤት ቁጭ ውስጥ የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አይደል? ወንድ ነው የቤት እመቤት ይባላል። ትቀመጣለህ። ቢዚ በሆነ ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የቤት እመቤት ሌላ ምን ትርጉም አለው? እሺ አንተ ደግሞ አይደለም እዚህ ጋር አላለቀም። ጥያቄውን ይቀጥላል እና አንድ ነገር ለመናገር በጣም ብዙ ኢትዮጵያውያን ይሄን እግረኛውን ማለት ነው ይሄንን ሰውዬ በጣም ይቅርታ አድርግልን፣ በሰዓቱ አልተረዳንህም ነበር። በሰዓቱ እንደዛ አንተን ስንተች ስናብጠለጥል የነበረበት ምክንያት ሰውየው በዛ ደረጃ ተጎድቶ እንደዛ ጸበል ነው የቆየሁት ምናምን ነገር ፊቱ ሁሉ እንደዛ አመድ ለብሶ መጥቶ እንዴት በዚህ ልክ እንደገና ወደ ማአት የሚያስገባ ጥያቄ ታስገባዋለህ እያል እየጠየቅን ነበር። ግን አንተ እውነቱን ስለተረዳህ ነው በጊዜ በጣም ይቅርታ አድርግልን እያሉ እየጠየቁት ነበረ። አሁን እጅግ በጣም አጠራጣሪ የሆነ መረጃ ያገኘው ከቴክስቶቹ ባሻገር የቤት እመቤት ነበርኩ፣ በጭራሽ ወንድ ልጅ የቤት እመቤት ነበርኩ ብሎ አያውቅም። በዚህ ዓለም የቤት እመቤት ነበርኩ አይደል? ሊገባኝ አልቻለም። እኔ ወይ ስራ ፈት ነበርኩ፣ ቦዘኔ ነበርኩ፣ አውደልዳይ ነበርኩ ሊል ይችላል እንጂ የቤት እመቤት ነበርኩ። እስኪ ሌሎቹ የምናያቸው ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ የሚላየው ሸበላ እንዲያውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው። ግን ራሱ ቆንጆ ነበርኩ ቤት የምትለው በጣም አወረሰ ነገር ውስጥ ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው። አዎ አይ ኖርማል ቋንቋ ነው፣ የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየቅኩ ምን ማለት ነው እለዋለሁ። ተው እንጂ ቆንጆ ነው ወንድ ቆንጆ ሴት ነው ኖርማል ነው። ሴት ናት ቆንጆ የምትባለው። ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደለም? ስለዚህ ቁንጅና ለማን የተሰጠ ነው? ለሴት ማለት ነው። ያደላል አይደለም፣ ተፈጥሯዊ ነው። አንተ ቋንቋ ኢንቦርን ነው፣ የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁህ። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁህ እና የተወሰነ እንደንትንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን አይታቸው አላልጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው፣ ሰጣጭ ናቸው። አቻቃልም አይኖራቸውም። እነሱ የጽሁፉን አይቻቸዋለሁ ግን አልደግመውም እኔ እነሱ ሁሉ ባንተ የተጻጻፉ ናቸው። ሰበር ዜና ሰምቷል። ኢቫን ድሪስና ጃኒን ጨምሮ 5 ግለሰቦችን በቁጥጥር ስር መዋሉና ምርመራ እያካሄደ እንደሆነ ፖሊስ አስታውቋል። በ20ኛው ጂፓወር ክሬቲቭ አዋርድ ላይ ከህዝብ ስነ ስርዓት ባህል እንዲሁም ደግሞ ሞራል ያፈነገጡ አለባበሶችን የለበሱ በተለይም ደግሞ ሰውነትን በዝርዝር የሚያሳዩ አለባበሶችን የለበሱና ይበልጥ ደግሞ በሚሊዮኖች በሚከታተሉት የቴሌቪዥን ጣቢያ ላይ መተላለፉ ይበልጥ ስጋት ፈጥሯል ሲል ፖሊስ አስታውቋል። በቁጥጥር ስር ከዋሉ ግለሰቦች መካከልም አለባበሱን የለበሱ እንዲሁም ደግሞ ፕሮግራሙን ያዘጋጁና ፕሮግራሙን በስፖንሰርነት የደገፉ ግለሰቦችን ነው በቁጥጥር ስር ያዋለው። እንደሚታወቀው 20ኛው ቲክቶክ ክሬቲቭ አዋርድ ከተዘጋጀ በኋላ በርካታ አለባበሶች እንግዲህ ሲያነጋግሩ እንዲሁም ደግሞ ህዝብን ስጋት ላይ ጥለው እንደነበር የሚታወስ ነገር ነው። በተለይ ኢቫን ድሪስና ጃኒ እንዲሁም ደግሞ የመሳሰሉ አለባበሶችን ለብሰው የነበሩ ግለሰቦች በይበልጥ መነጋገሪያ ሆነው እንደነበረና ህዝቡን አስቆጥተው እንደነበረ የሚታወቅ ነው። ፖሊስም እነዚህን ግለሰቦች በቁጥጥር ስር አውሎ ምርመራ እንደጀመረ አሳውቋል። አለባበሴ ምናምን አለባበሴ ስላችሁ በዛ አጋጣሚ ጋጥ ወጥ የሆነ ነገር አይደለም የለበስኩት፣ ግን ቦርሳ ይዤ ነበረ። ያ ደቺክ ማለት ስታት ካለፈ በኋላ ያው ልጅነት ያር እንደ ሲጀመር ቆይ ልጅነት this is ልጅነት እኮ ልጅ ከሆናችሁ ከዛ ታላቅን ስማ የሚባለው ልጅ ነህ አርፈ ተቀመጥ የሚባለው ምን የሚባለው is for reason እና ከታሰረ በኋላ በነገራችን ላይ ብዙዎቹ ጓደኞቹ ይቅርታ እየጠየቁለት
እቺ ኢቫን ናት ገጀም ፍግግ ብላ ፎቶ የተነሳችሁ። ኧረ ይመችሽ ኢቫን ፍግግ ብለሽ። ወንጌላዊት ገብሬ እንድሪያስ በርጌ ፍግግ ብላ እኔ እናት ጉርሻ ላይ እንዴ ኃይለ ማርያም ለምንድን ነው የታሰረው? እሱስ እንደዚህ ደንቦቼ ነው እንዴ? ኃይለ ማርያም ማ ጃኒ ነው ስሙ ኃይለ ማርያም። ወይ አምላክ በእስር ከሆነ ነው ትክክለኛ ስማቸው የምናውቀው። ማን ደግሞ ድንቡሽው መቅደም ደረጀ አላቅህም። ከስራ ያለውን አላቅም። ማን ናቸው ከሁለቱ በስተቀር? ከጃኒና ከኢቫን በስተቀር አላቃቸውም። ማን የሰውዬ ኮራቁቱን አልቆመም እኮ የማይክል ጃክሰንን የለበሰው ላይክ ማይክል ጃክሰን የሚለብሳቸው ልብሶች ነው የለበሰው። እኔ ግን ግርብ እሺ አሁን ስሷስ እሺ አልከራከርም በሷ ሀቤት አሜሪካ ነገር ፍሪደም ኦፍ ወይ አሜሪካን ግን ጋድ ብለስ አሜሪካ አሜሪካን ኢትዮጵያ አልገባም ጋይስ እኔ አልገባም። በልብስ የታሰሩ የዛሬ ስንት ዓመት ተሳታ ቤታይ ኢትዮጵያ ነው አልመጣም። ሲያምራችሁ ይቅር። እኔም ማግኘት ከፈለጋችሁ ዱባይ እንገናኝ ጋይስ ዱባይ እንገናኝ። እኔም ማግኘት የምትፈልጉ ኢትዮጵያኖች መልካም ወጣት ቤተሰቦቼ አጎት አክስቶቼ አጎት ልጆች ዱባይ አግኙኝ። ክፍል አድርጋችሁ ገንዘባችሁ ዱባይ ነው ተሳፍራችሁ ዱባይ እንገናኛለን። ዱባይ መምጣት አቅማል። ከዛ በተረፈ ግን ኢትዮጵያ ውስጥ አልገባም። በልብስ የታሰሩ ቤታዬ ዛሬ 16 ዓመት ብሔር ስትሳደቢ ነበር ብለው እንዴት ልቂጤ ልትነፋኝ መቼ አበልኩኝ? ጋድ ብለስ አሜሪካ ምን አረገችኝ?